በጸጋ ተወልደናል። በጸጋ የተወለደ ሰው እጁን ያሳየኝ። በጸጋ ነው ዳንኩት ቢለው በሰራ ሳይሆን በጸጋ ከፍ አድርጉት። አንዳንዶች በስራ ነው መሰለኝ እንዲህ አድርጋችሁታል። ኧረ አሜን። በጸጋ የተወለደ ዳግም በክርስቶስ ኢየሱስ የዘላለምን ሕይወት ያገኘ ሰው በአዲስ ኪዳን ንግግር አገልጋይ ነው፣ ካህን ነው። ካህን ስለዚህ ይሄ ክህነት ተሰጥቶናል። አገልግሎት እንደኔ ቆሞ እዚህ ጋር መናገር ላይሆን ይችላል። አገልግሎት እንዳየናቸው መዘመር ላይሆን ይችላል። አዲስ ኪዳን ራሳችን እንደመሰዊያ፣ ራሳችን እንደመስዋዕት ሰጪ፣ ራሳችን እንደመስዋዕት አቅራቢ አድርጎ በብሉይ ኪዳን የተለያዩ ሰዎች ይከውኑት የነበረውን ነገር እውነተኛ አምልኮ እውነተኛ መስዋዕት ለመሰዋት መስዋዕት ያስፈልግ ነበር። መሰዊያ ያስፈልግ ነበር። የሚሰዋ ካህን ያስፈልግ ነበር። በአዲስ ኪዳን መስዋዕቱ እኛ ነን። ይሰማችሁ ነው? መሰዊያው እኛ ነን። የምንሰዋው እኛ ነን። ሮሜ 12 ላይ ነው የምነግራችሁ። ወንድሞች ሆይ በእግዚአብሔር ርኅራኄ ለምናችኋለሁ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ለምናችሁ። ስለዚህ እኔ ከእግዚአብሔር ጋር ጤናማ ሕይወት ይዤ እየተንቀሳቀስኩ ለእግዚአብሔር ክብር እየገባው እየወጣው ከሆነ በአዲስ ኪዳን ንግግር አገልጋይ ነኝ። ራሴን ማቆም ከቻልኩ የመጀመሪያው አሜን። ከጌታ ጋር ጤናማ ህብረት ሰርክ መስዋዕቴን ሳላዛንፍ እግዚአብሔርን በሚያከብር ንጹህ በሆነ ለዓለም በማይመች አገልግሎታችሁ ይላል በአእምሮአችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል። በቃ እግዚአብሔርን ፈቃድ በጎና ደስ የሚያሰኘውን ለማድረግ ትጉ ይላል። ስለዚህ ከአገልግሎት ከዚያ አመለካከት መራቅ አንችልም። ሲቀጥል እግዚአብሔር ይመስገን አንዳንዶቻችሁ እግዚአብሔር ኮንግሪጌሽን ሰጥቷቸዋል። አንዴ ጆን ስቶት ኢትዮጵያ መጥተው የፍሪምናጦስ ሌክቸር የሚባል ነበራቸው ወደ ጌታ ከመሄዳቸው ፊት እና ከሳቸው ሲናገሩ የሰማሁት እዛ ለሴሚናር መጥተው አንዲት እህት መጣቻለሁ ወደ ቢሮዬ ፓስተር እያለሁ ጊዜም መስጠት እፈልጋለሁ፣ ማገልገል እፈልጋለሁ፣ ፓስተር መሆን እፈልጋለሁ አለችኝ። ኦኬ መሆን ትፈልጊያለሽ? ለመሆኑ ፋሚሊሽ እንዴት ነው አልኳት። ፋሚሊያችን 6 ልጆች አሉን። ከኔና ከባለቤቴ ጋር 8 ነን። ፕሬዝ ጋድ ኦልሬዲ እግዚአብሔር ኮንግሪጌሽን ሰጥቶሻል። ዶንት ኒድ ሌላ ኮንግሪጌሽን አያስፈልግሽም። ሰማችሁ? ትንሿ ቤተክርስቲያን፣ ትንሿ እግዚአብሔር የሚከብርባት ቤተክርስቲያን የዛ ካህናት ነን ወንዶች። እግዚአብሔር የተባረከ ይሁን። የዛ ሊደሮች ነን። የዛ ማጠን ይዘን የምናጥን እግዚአብሔር እንደ ካህን አድርጎ በቤታችን ያስቀመጠን ካህናቶች ነን፣ መሪዎች ነን፣ አገልጋዮች ነን። ከአገልግሎት ርቃችሁ እንዲያው ሩቅ የመሰላችሁ ካላችሁ ስህተት ነው። ህይወታችን በንጽህና ጠብቀን መኖራችን አንድ እንደ ሞቶ ምን ለዋለ ኤስኤምቲ ላይ አገልግሎት ከህይወት ይወጣል እንጂ ህይወት ከአገልግሎት አይወጣም። በልስ ከኔ ጋር አገልግሎት ከህይወት ይወጣል እንጂ ከአገልግሎት ህይወት አይወጣም። ክብር ለኢየሱስ ይሁን። ለናንተ መኖር ይሄው እንዲላልኩ ያዕቆብን በቃ ምልክቶች ናቸው ይላችኋል እኮ እናንተ እኮ ለእግዚአብሔር ምልክቶች ናችሁ። የናንተ ቤት ምልክት ነው። ስለዚህ በጣም እንደ አገልጋይ እንደ አዲስ ኪዳን እንደተጠራ ቅዱሳን እግዚአብሔር ካህን አድርጎ እንደጠራው ትንሽ ማሳሰብ ፈልጋለሁ። ትኩረት መስጠት የሚገባን ነገሮች ላይ ትኩረት እንድንሰጥ ፈልጋለሁ። የመጀመሪያው ዛሬ ትንሽ ሪፍሌክት ማደርገው ብዙ ሐሳቦች አሉ። እንደው በጣም ላሳስብ የምፈልገው
ትኩረት እንድትሰጡት በጣም ፎከስድ እንድትሆኑ በማስተዋል እንድታዩት እንደ ማህበር እንደ ቤተክርስቲያን እንደ አገልጋይ በተለያየ መንገድ እግዚአብሔር ይመስገን ኦልሞስት ከ200 በላይ የሚሆኑ አገልጋዮች ያሉበት ጉባኤ ነው። ስለዚህ ትኩረት መስጠት ያለብን እንደ አዲስ ኪዳን አገልጋይ እንደ አዲስ ኪዳን ካህን እግዚአብሔር ጠርቶ እንዳወጣው ለዓላማ እግዚአብሔር ጠርቶ እንዳወጣው እንደዛ ሰው ትኩረት መስጠት የሚገባኝ ነገር ምንድነው ብላችሁ እንደው ብትጠይቁ ትንሽ ሪፍሌክት ላድርግላችሁ። የመጀመሪያው እግዚአብሔር ለሰጠን እድል እግዚአብሔር ለሰጠን እድል ታድለናል። አሜን አሜን። ትኩረት መስጠት ያለብን ኦፖርቹኒቲ ናቸው። እግዚአብሔር በዘመናት መካከል እድሎችን ይሰጣል። መግቢያችን ላይ ያነበብኩት ታስታውሳላችሁ። ስለ አስቴር የተናገረው ነው መርዶክዮስ አንቺ እግዚአብሔር ያዘጋጀሽ ለዚህ ቀን ይሆናል ቸል ብትይ ግን ይሄን እድል ሚስ ብታደርጊው እግዚአብሔር ስራውን ይሰራል። እግዚአብሔር የተባረከ ይሁን። እኛ ሳንኖር በፊት ነበረ፣ አሁን እኛም እያለን አለ፣ ለወደፊትም እኛ ባንኖርም የእግዚአብሔር ስራ ይቀጥላል። እግዚአብሔር እኛን ታምኖ ሳይሆን ራሱን ታምኖ የሚሰራ አምላክ ነው። ክብር ለኢየሱስ ይሁን። እስቲ እድል ተሰጥቶኛል በሉ እስኪ ወገኖች ሆይ ይሄን በጣም ይዛችሁልን ብትሄዱ ዛሬ በጣም እንደው በጣም ተመራቂዎች በላይ ሁሉም ሰው ሰምቶት እንዲወጣ መፈልገው ነገር ነው። እድል ታደለ ተሰጠ። እድል ሰርተን የምናገኘው አይደለም፣ ስለሚገባን የሚሆን ነገር አይደለም። እድል ስጦታ ነው። መታደል ታደለ ተሰጠው። እንደ አዲስ ኪዳን በዚህ ዘመን እንደሚኖሩ ሰዎች እግዚአብሔር እድል አልሰጠንም ወይ? አልታደልንም ወይ? ልጆች ሆይ ይላል በብሉይ ኪዳን በፊቱ ትቆሙና ታገለግሉ ዘንድ እግዚአብሔር መርጧቸዋልና ቸል አትበሉ። ጠርቷቸዋል ለእግዚአብሔር ለማጠን ካህን ለመሆን ለስሙ ለመዘመር በእግዚአብሔር ፊት እግዚአብሔር የሚፈልገውን ህይወት ለመኖር እግዚአብሔር አድሎናል። ይሄ የሚገባችሁ ይሄ በጣም እንዲያው እንደ ብሉይ ኪዳን ነዋሪዎች ከማን ምን ተከልክሎ ለማን ምን እንደተፈቀደ ቢገባን ወገኖች ሆይ በጣም ጊዜ ባልኖርን። በዘጸአት 33 ታውቃላችሁ። ዘጸአት 19 ላይ እግዚአብሔር እስራኤልን ሲጠራ ሁሉንም የካህናት ህዝብ በሚል መለያ ነው የሰጠው። ግን እንደምታውቁት ጣዖት አመለከ፣ ጥጃ አመለከ። እግዚአብሔር በተቆጣ ጊዜ የሻረባቸው አንድ ማዕረግ ይሄ የካህናት ህዝብ የሚለውን ሻረና እግዚአብሔር አምላክ ለአንድ ነገድ ለሌዊ ሰጠው። ሁሉም ከመቅደስ ውጭ ነው የሆኑት። ሁሉም ከዛ ክብር ውጭ ነው የሆኑት። ስለዚህ ታቦት መሸከም፣ የእግዚአብሔርን ሥርዓት ማድረግ፣ በእግዚአብሔር ፊት መቀደስ፣ የእግዚአብሔር የሆነውን ነገር እንዲያደርጉ ለካህናት ተሰጠ። በሕግ የተከለከለ እግዚአብሔር በቁጣ የከለከለው አይሆንም ብሎ ያገደውን ነገር ወደ አዲስ ኪዳን ስንመጣ የእግዚአብሔርን ቁጣ ክርስቶስ በመውሰዱ ምክንያት ክርስቶስ በመሞቱ ምክንያት ከተደረገልን መልካም ነገሮች መካከል አንዱ እግዚአብሔር የሰጠን ትልቅ እድል የእግዚአብሔር አገልጋዮች የእግዚአብሔር ካህናቶች። አሜን አሜን አሜን። ጴጥሮስ ይህን ሲናገር ከጨለማ ወደሚደነቅ ብርሃን የጠራችሁ የሱም በጎነት ለመንገር የተመረጠ ሕዝብ የቅዱስ ካህናት። አሜን አሜን አሜን። እስቲ ካህን ነኝ በሉኝ ሲባካችሁ። አሜን ካህን ነኝ። ያው በአመት 3 ጊዜ የሆነ ነገር ታስሮልኝ ይተርፍ አይተርፍ እየተባለ በድንጋጤ ወደ ቤተ መቅደስ ማልገባ 24/7 አምላክን ማነጋገር የምችል በእግዚአብሔር መንፈስ መግባት የምችል መማለድ የምችል መጮህ የምችል ካህን ነኝ። አንቺ ሰው ካህን ነሽ። አሜን አሜን አሜን። እድላል ይሄ ትልቅ እድል ነው። እግዚአብሔር የሰጠን እድል
ወገኖች ሆይ ሲጀምር በቃ ሲጀምር ከዚህ ነው የሚጀምረው። ሲጀምር ከዚህ ነው የሚጀምረው። ከመጠራት ነው የሚጀምረው። ከመመረጥ ነው የሚጀምረው። የእግዚአብሔር ከመሆን ነው። ትላንት ወገን አልነበራችሁም፣ ዛሬ ግን የማን ወገን ናችሁ? እግዚአብሔር ወገን ናችሁ። ሄዳችሁ ከመወለድ ጀምሮ ጴጥሮስ በሕያው ቃሉ ተወልዳችኋል ይላል። ኦኬ ከተወለዳችሁ እንድታድጉ የቃሉ ወተት ተመኙ ይላል። ከዛ የእግዚአብሔር ቅዱስ መስዋዕት ለመሆን ተሰሩ ይላል። እንደዛ ብሎ የክህነት ልብስ ያስለብሳቸዋል። አሮጌውን ነገር አስወግዱ ይላቸዋል። ፑቶፍ በቃ ይሄ ዲርቲ ክሎዝ ካህናት ሲመጡ ታውቃላችሁ። የኛ ዘመዶች በጢስ የነተበ ጋቢ ለብሰው ነው ወደ ቤተ መቅደስ የሚሄዱት። እዛ ከሄዱ በኋላ ማለት በኮቴሽን ማለት ቤተ መቅደስ እዛ ከሄዱ በኋላ ሲያስቀድሱ ታያቸው በቃ መልአክ ነው የሚመስሏቸው። ያን የሚያብለጨልጭ ልብሰ ተክህኖ ለብሰው ይቀድሳሉ። ጴጥሮስ እሱ ነው የሚለው ትላንትና ክፋትን ሁሉ ተንኮልን ሁሉ ሐሜትን ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ክብር ለኢየሱስ ይሁን። አሁን እንደተወለዱ የእግዚአብሔርን ቃል ወተት ተመኙ ይልና እዛ ቦታ ላይ ደግሞ ወረድ ብሉና ለእግዚአብሔር ቅዱስ ሕያው ቤተ መቅደስ ለመሆን ምን በሉ ተሰሩ። እንደ ሕያዋን ድንጋይ እየቀረባችሁ ተሰሩ ይልና ሲመረቅ ግን ካህን አድርጎ ነው የሚመርቀን። ቁጥር 9 ላይ ክብር ለኢየሱስ ይሁን። አንደኛ ጴጥሮስ 2 ቁጥር 9 ላይ ሁሌ የምናውቀው ካህን አድርጎ። ስለዚህ በዚህ ቤት ልብሰ ተክህኖ ለብሶ ጸጋ ተሰጥቶት እግዚአብሔር አምላክ ካህን ያላደረገው አገልጋይ ያላደረገው የለም። ይሄ የሰዎች ንግግር ነው። ሌይ ፒፕል ክለርጂ ብለው የለያዩት ሰዎች ናቸው። በአዲስ ኪዳን አዎ እግዚአብሔር ለቤተ ክርስቲያን ስጦታን ሰጥቷል፣ ሰዎችን ሰጥቷል፣ ይመሩ ዘንድ ያስተዳድሩ ዘንድ። ግን በጥቅል ለመጠሪያችን ካህናት ነን። ኧረ አሜን አሜን። ተራና ዋና የሚባል የለም። ከበር መልስ ሁላችን ካህን ነን። ኧረ አሜን አሜን አሜን። እስቲ ቀኝ እጃችሁን አንሱና እንዲህ በሉ ከኔ ጋር እኔ ለእግዚአብሔር ላጥን እግዚአብሔርን ላገለግል የተጠራው ካህን ነኝ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ካህን ነኝ፣ አገልጋይ ነኝ። ስለዚህ በጥሪ በምርጫ የተሰጠን እድል እንጂ ሰርተን ያገኘነው ነገር አይደለም። ታድለናል። ለዚህ ነው ጴጥሮስ ምን ይላል ስለ ይሁዳ ሲናገር ከኛ እንዳንዱ እንዲሆን ለዚህ አገልግሎት ምን ብሎ ነበር? ታድሎ ነበር። መታደል ነው። መታደል ነው። ትዝ ይላችኋል የንግሥት ሳባ ያለችው ሄደች አየችና ጥበብ ቃሉን ሰማችና ነፍስ አልቀረላትም። ስጦታውን ሰጠች። ሁሉም ነገር ከተናገረች በኋላ ሁሉ ጊዜ አለች ቀንና ማታ በፊት ሆነው ጥበብህን የሚሰሙ እነዚህ ሎሌዎችህ እነዚህ ያንተ አገልጋዮች ምንኛ የታደሉ ናቸው አለች። ይዛ ከሄደችው ሀብት ከነበራት ስታተስ ይልቅ እዛ ጋር አሸር የሚያደርጉትን የሰለሞንን አገልጋዮች መሆን ተመኘች። የታደሉ ናቸው አለች። እኔ እላቸዋለሁ በዚህ ማለዳ ከሰለሞን በሚበልጠው ኧረ አሜን 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 በነገስታት ንጉስ በጌታ ፊት የምትቆሙ ካህናቶች ናቸው። ክብር ለኢየሱስ ይሁን። መታደል ነው። ይሄን ዋይት ሃውስ ያለ ሹመት አይተካውም። ይሄን ንግስትነት አይተካውም። ይሄን በብዙ ማዕረግ ማገልገል አይተካውም። ይሄን የሚተካው ሃሌሉያ ምንም ነገር የለም። የተቀበልነው አገልግሎት የተከበረ ነው፣ የተወደደ ነው። ኧረ ታድያለሁ። ክብር ለኢየሱስ ይሁን። ከጎናችሁ ያለው በደንብ እያያችሁ ታድለሃል በሉ። ታድለሻል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እስቲ ታድያለሁ በሉ እስኪ። ታድያለሁ። ታድያለሁ። መታደል ነው የንጉስ ባሪያ መሆን። መታደል ነው እየመጡ በመንፈስና በእውነት ማምለክ። መታደል ነው የእግዚአብሔር ልጅ መባል። የእግዚአብሔር ልጅ መባል፣ አገልጋይ መባል። ኧረ አሜን አሜን። ምንም አንገላችና ምንም ወንበዴ በሆነ አለ እግዚአብሔር ማረኝ ራራልኝና እንደ ባለ ማረግ ቆጥሮ የሱ አገልጋይ አደረገኝ። ክብር ለኢየሱስ ይሁን። ለማይጠፋ መብል ለማይጠፋ ለዘላለም ርስት የምናገለግል የእግዚአብሔር ባለሟሎች የእግዚአብሔር ካህናቶች በእልልታ እስቲ ሃሌሉያ ይሄን ጌታ ከፍ ከፍ አድርጉት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። በቃ እንዲሆንን የማይገባን ሰዎች ተገባን። በቃ ታደልን።
በምርጫ ቢሆን ማንናችንም ዛሬ እዚህ መቆም አንችልም። በስራ ቢሆን ማለት ነው ማንናችንም እዚህ መሆን አንችልም። እሱ በጣም እግዚአብሔር የሰጠን እድል ከልጅነት ጋር ከምርጫ ጋር የተያያዘ ነው። ሌላው ደስ የሚለኝ እግዚአብሔር አምላክ ከዚህ በተጨማሪ ወገኖቼ ሆይ ሲዝን ወቅት ይሰጣቸዋል። ራአሜናም ሲዝን ወቅት ጊዜ። አሁን ለአዲስ ልደት ሁላችንም ምንም አይናችን ተጨፍነን ምንም ማርገብገብ አያስፈልግም፣ መተንበይ አያስፈልግም። የእግዚአብሔር የሥራ ጊዜ ሁሌ እንደምንለው ሞመንተሙ ተፈጥሯል። በቃ እየበረረ በስንት እንደሆነ እንግዲህ እሱን እግዚአብሔር ነው የሚያየው። ግን ይሄን ይመስለኛል አይመስላችሁ? አላችሁ ቁጭ ብላችሁ ነው አረ ይሄር ነው ንግቡ ይሄር ነው ሲዝን ወቅት በቃ የሆነ ጊዜ ሰዎችም የሆኑበት ወቅት አለ፣ ጊዜ አለ፣ ሲዝን አለ። በጣም ፍራጃይል የሆነ በጣም ሴንሲቲቭ የሆነ በጣም በጥንቃቄ የምንይዘው ነገር ቢኖር ይሄን ነው። ሲዝን ውስጥ ከባድ ነው። ሲዝን ውስጥ ወገኖች ሆይ ሲዝን ውስጥ አብረ ከሚሄደው አይታችኋል። እንትን ይሄ ምንድነው ስሙ? የትሬደር መሮጫው ማለት ነው። በ6 በ7 እያፈጠንከው ማለት ነው። አሳሰበኝ ብለህ ብትቆም ምትወለው ከብሬ እኮ ነው። ወይ ደግሞ እንደዛች እንደ ድመቷ ጥግ ሆናችሁ አብራችሁ እንዲህ ማድረግ ነው። አይታችኋል። አንድ ስለ አይቻለ ስማርት ነች። ዝም ብላ እግሯን ከጣፍ አድርጋ እንዲህ ታደርጋለች። ወገኖች ሆይ እንደሱ ሲሆኑ አላያችኋችሁ? በኋላ ላይ እንመጣለን። እድላቸውን ትንሽ ለትምህርታችን የተጻፉትን የሚገርማችሁ የተጻፉትን ከብሉይም ከአዲስም ትንሽ ነገር ሪፍሌክት አድርጌ ነው። ቢኮዝ በቃ ንቅት ብለን እንደ ሰራተኛ ሁሌ እንባባላለን። እዚህ ቤት ስትመጡ ተቀማጭ እንዳትሆኑ። አንዳንድ ሰው መጥቶ አስተያየት እኔ የምልህ ፓስተር እንደዚህ ብታደርጉ ሲል አስቆመዋለሁ። እንደዚህ ብናደርግ በል አንተ አስደራጊኝ ያራጊ ማን ያረጋል? ቤቱ ያባትህ ነው። ክብር ለኢየሱስ ይሁን። ቤቱ ያባታችን ገና ከንግግር ነው። በቃ እናንተ ብሎ ሲጀምር እናንተ ካልክ እኛ ጋር አለ ማለት ነው። መጀመሪያ ቢሎንግነስ ሲዝም ይባላል። ሲዝም ጌታችን ኢየሱስ ክርስቶስ ሁሌ ደስ የሚለኝ ነገር አለ። በመጨረሻ ሰዓት በመስቀል ላይ ቴሌቴስታይ ብሎ ተፈጸመ ሲል ከተጻፈው አንድ ነገር ሳይቀር ፔጅ ባይ ፔጅ ገጽ በገጽ በሲዝኑ በወቅቱ አገልግሎ ዮሐንስ 17 ላይ የሰጠኸኝን ልሰራ የምትፈልገውን ፈጽሜ አከበርኩ በሲዝኔ ሮጥኩ። ደስ ይለኛል። እንደተጻፈው ክፋት ሲደረግበት እንደተጻፈው ሰዎች የሆነ ነገር ሲበላ ሲጠጣ ሲገባ ከተማዎች ሁሉ የሚሄድባቸው ነገሮች ሁሉ በዘፈቀደ ብድግ ብሎ የሆነ ነገር አልሆነም። ለምን? የእግዚአብሔር አጀንዳ የእግዚአብሔር ዓላማ ይዞ የሚንቀሳቀስ ስለነበር። ለዚህ ነው እንዲህ ብሎ የተናገረው ቀን ሳለ የላከኝን የአባቴን ፈቃድ ላደርግ ገባኝ። ማንም የማይሰራባት ወገኖች ሆይ ይሄ ምናልባት ከመጨረሻ ዘመን ጋር አያይዘን ማንም የማይሰራበት የሚለው ግን አንዳንድ ሰዎች ታውቃላችሁ፣ አንዳንድ ሰዎች ለራሳቸው እኔ እንደው ሰሞኑን እያሰብኩ ነበር። ታውቃላችሁ በብሉይ ኪዳን ከሚልኪያስ በኋላ ከ400 ምናምን ዓመት በኋላ ነው ክርስቶስ የመጣው አይደል? የጨለማ ዘመን ነበር። ኢንተርቴስታሜንታል ፕሬር ይባላል ማለት ነው በሰነ መለኮት። በዚያን ጊዜ እንደልባቸው የሆኑ አይደል አዋሊዶችን የተፈበረኩት ያኔ ነው። እንዲያውም አንድ አባት ምን አሉ? ተረፈ ዳንኤል ተረፈ ኤርምያስ ይላል አይደል አዋልድ ላይ። እስቲ መጀመሪያ በዋናው ኑር አሉ። ትራፊውን አቆዩትና እስቲ መጀመሪያ በዳንኤል እንኑር፣ የተረፈው ይቆይ። እንደ ኔሽን፣ እንደ ትውልድ፣ እንደ ሀገር፣ እንደ ህዝብ ሰዎች በራሳቸው ታይም በራሳቸው ጊዜ የራሳቸው ኢንተርቴስታሜንታል ሊኖራቸው ይችላል። ሰማችሁ? አንድ ወዳጅ ብሏል፣ በእውነት እግዚአብሔርም ሲናገር እናውቃለን፣ ሰውም ሲናገር እናውቃለን ብሏል። ሰማችሁ? አንዳንድ ሰዎች ከሲዝናቸው ጋር ዲስኦርደር ውስጥ ይገቡና
በዛ በትላንትና ትዝታ በትላንትና ስም እናቶቻችን እነዚህ ሰዎች ምን እያደረጉ ነው አሁን ማለት በሌላ አባባል አዋሊድ እየጻፉልን ነው ኢንተርቴስታመንታል ውስጥ ነው ያሉት ለራሳቸው የዝምታ ጊዜ ውስጥ ነው because የዝምታ ጊዜ የጨለማ ዘመን የተባለው መብራት ኃይል ስላልነበር አይደለም አምፖል ስላልነበር አይደለም ሰው ከእግዚአብሔር ጋር ስለተፋታ ስላልነበረ ከእግዚአብሔር ፈቃድ ጋር ስለተላለፈ ወገኖቼ ሆይ አንዳንድ ጊዜ ሰዎች ሲዝንን ካላወቁ እግዚአብሔር ያደለንን ሲዝን ካላወቅን በራሳችን ላይ ኢንተርቴስታሜንታል ፐሬድ የዝምታ የጸጥታ ዘመን ውስጥ ልንገባ እንችላለን ምን ማለት ነው እግዚአብሔር የማይናገርበት ከእግዚአብሔር የማንሰማበት ክርስትናን በዘፈቀደ በቃ 11 AM አዲስ ልደት ሲልቨር ስፕሪንግ ፕሮግራም አለ ይሄ ምንም መገለጥ አያስፈልጋችሁም የተፈጥሮ አምሯችሁ ይነግራችኋል ስለዚህ እንደምንም ተስበን እንመጣለን ተስበን እንወጣለን ምንም ክሊክ የሚያደርግ የሚገናኝ የምንሰማው የሚያንቀጠቅጠን ንስሐ የሚያስገባን ወይም ያስቀን ወይም ያስለቅሰን ነገር አይኖርም እዳ ነው ጌታ ኢየሱስ ክርስቶስ በመጣበት ዘመን ታቀላችሁ የጨለማ ዘመን ላይ ያለው መጣ እነዚህ ሰዎች ዘፈን ይሆን እስቲ እምቢልታን ሁላቸው ተባሉ አይዘፍኑ እሺ ያማራቸው ለቅሶ ነው ብሎ ደግሞ እስቲ ሙሾ አውርድላችኋል አለቅሱ እና ምን ብሏቸው ሄደ የገበያ ዳር ልጆች አላቸው አናቴንደር ቻይልድ የጠፉ ሆምለሶች ብሏቸው ሄደ ለምን ከምንም ጋር አይደለም አንዳንድ ሰዎች አይታችኋቸዋል አይሞቃቸው አይበርዳቸው ነው ያስደነግጡኝ አንዳንድ ጊዜ አንዳንድ ሰዎች ይሄ እንዴ መነቃነቅበት ጊዜ አለ አረ ትንሽ ተነቃነቅ እንይስቲ ሆስፒታል ነርሶች ልጅ እንደተወለደ እኮ ዘቅዝቀው የሚጠበጥቡት ወደው አይደለም ተንፈስ እንጂ እንዴ አንዳንዱ ሰው ዘቅዝቃ መምታት አለባቸው አረ ተንፈስ የሆነ ሻባ ባባ ምናምን በል እስቲ ተንቀሳቀስ ጸጥ ወገኖቼ ሆይ ሳታውቁት ገብታችሁ ከሆነ ዛሬ መውጣት ይሆንላችሁ እስጮክላችሁ አሜን እግዚአብሔር የማይናገረው በቃሉ የማይናገረው በጸሎት የማይናገረው በነቢያት የማይናገረው ምንም መስሚያው ጥጥ የሆነ የተደፈነ ሰው እሱ በራሱ ጊዜ ኢንተርቴስታሜንታል ፐሬድ ውስጥ ገብቷል ዝምታ ውስጥ ነው ያለው ሲቆይ ነው ወዲት ሊጽፍልን ነው እነ ጦቢት ሊጽፍልን ነው በቃ የሰውዬ ከቆየ አደጋ ነው ተረት ነው ካርናል ነው ምድራዊ ብቻ ነው ስለሚነዳው መኪና ስለሚበላው መብል ስለሚለብሰው እሱን አታውሩ አላልኩም ግን በጣም አታውሩት ስንት የሚወራ ነገር አለ እስጮክ ብላችሁ አሜን ወርደን ሌላ ነገር አናወራ ለምን እጃችን ውስጥ ያለው አጀንዳ አንገብጋቢ ነው ክብር ለኢየሱስ ይሁን ትውልድ እየጠፋ ነው እየቀበርን ነው ሱሳይዳል ወጣቶች 3ኛ ዓመት ይኸው ባለፈው ቨርጂኒያ ሄደን ቀብረናል አዝነን ልባችን ተሰብሮ ከዚህ ሜሪላንድ ላይ ሞተው እየተገኙ ነው በየቦታው ኦቨርዶስ ድራግ እየወሰዱ እየሞቱ ነው ስለዚህ ቤተክርስቲያን መንቃት አለባት መጮህ አለብን ወገኖች ሆይ ያቅማችንን የጉልበታችንን ያህል መስራት አለብን እግዚአብሔር ሬጉላር አቴንዳንት ከመሆን ያድናችሁ እኔ መረኳችሁ ያድናችሁ ተራ ምእምን ከመሆን እግዚአብሔር ያድናችሁ አልወደውም ቃሉን በራሳችሁ ከሆናችሁ ግን እኔ ምን አገባኝ እግዚአብሔር አምላክ ወደ ስራ ያምጣችሁ ተንቀሳቀሱ እኔና ቤቴ አለ አይደል አለኮ እንደሱ ነው ያለው ኢያሱ እናንተ የፈለጋችሁ እንዳደርጉ አንድ ነገር ገብቶኛል እኔና ቤቴ እግዚአብሔር ምን እንላለን እናመልካለን አገር ቢጠፋ ወገኖች እነዛ 3 ወጣቶች እኮ ሲዝናቸው የገባቸው በወቅታቸው እግዚአብሔርን ያስከበሩ ሰዎች ናቸው ማጆሪቲው ተያይዞ ሲወርቅ አሉ ከማጆሪቲው ይልቅ የጠራን አምላክ እግዚአብሔር ትልቅ ነው አምላክ ያድነናል እምነት በነገራችን ላይ ያድነናል ብቻ አይደለም ይፈውሰናል ባይፈውሰኝም እሱ ጌታ ነው ባያድነንም ልዑል ነው እሱ አዋቂ ነው ክብር ለኢየሱስ ይሁን ጠላት በመጨረሻ መክደኛው ይሁን አንገቱን ራሱን ሰብራችሁ ብትሉት በቃ እዚህ በሽታ ያድነኛል ቸር ነው መሐሪ ነው ፈዋሽ ነው ባያድነኝም አልሰግድም ስንፍናም ባፊ አልሰጥም ክብር ለኢየሱስ ይሁን ሲዝን ጋር ሲዝናችሁ እግዚአብሔር ከሲዝኑ ዲስኦርደር ያድናችሁ
ባለፈው ጊዜ የኑኃሚን ላይ ስነግራችሁ ታውቃላችሁ። ከባዱ ነገር ታውቃላችሁ። በጊዜ ዲስኦርደር በሲዝን ዲስኦርደር የገባን ሰው በጾም ጸሎት አይመለስም። ከባድ ሲዝን ውስጥ ከተላለፈን ሲዝን ውስጥ እግዚአብሔር ሲቀሰቅሰን አዌር ካልሆነ በቃ ከዛ ኮምፕሌን ለምናደርገው ህይወታችን ሁሉ ማራ በሉኝ አስመረሮኛል አይደል? አስመረሮ በፍጹም እግዚአብሔር አላስመረራትም። ሲዝኗን ነው ለቃ ሄደችው፣ ስፍራዋን ነው ለቃ ሄደችው። ስለዚህ እግዚአብሔር የሰጠን እድል ወገኖቼ ወይ ከመጥራቱ እኛን ከመምረጡ በላይ ይሄው ሲዝን ሰጥቶናል፣ ወቅት ሰጥቶናል። ይሄ ለቤተ ክርስቲያን የሥራ ጊዜ ነው። በዚህ ወቅት እግዚአብሔር የማመሰግነው ደስ ይለኛል። ትናንትና የመሪዎች ስብሰባ ነበር፣ የአገልግሎት መሪዎች ስለ በጀት እያወራን በጣም አቤት ሲሄድ ጌታን እያመሰገንኩ ወገኖቼ ሆይ ታውቃላችሁ። አሁን ስብሰባ ከተባለ እኮ ወባ የሚይዛቸው ሰዎች አሉ። ምክንያቱም የሚያንቀጠቅጣቸው ማለት ነው። ለምን? የሚያውቁት ሌላ ነው። ጭቅጭቅ ነው፣ ጠብ ነው፣ ጥል ነው። እግዚአብሔር ሲባርከን በቃ ስለ ስራ ነው ያወራ ነው፣ ስለ በጀት ነው ያወራ ነው። የሚኒስትሪ ሊደሮች ከ2 PM እስከ ኦልሞስት 6 አካባቢ ነው። ስለ ራእይ ነው፣ ስለምንሰራው ነገር ነው። እግዚአብሔር ሲዝን ሰጥቶና ብለን ስለምናምን ኧረ አሜን አሜን። ዌልካም ወደዚህ የከበረ ሲዝን እንኳን ደህና መጣችሁ። ስለዚህ የእናንተን ቤት ታድሏል። እናንተ ባትሄዱ በገንዘባችሁ ትሄዳላችሁ፣ በጊዜያችሁ ትሄዳላችሁ፣ እግዚአብሔር በሰጣችሁ ነገር ትሄዳላችሁ። ስለዚህ የአዲስ ኪዳን ትምህርት ኤፌሶን እየተማርናል። ዘመኑን ዋጁት፣ ሲዝኑን ዋጁት። ብዙ እየዋጁን እያስጣሉን ያሉ ነገሮች ስላሉ ዋጇቸው። እግዚአብሔር ከሶሻል ዳይሌማ ውስጥ ያውጣል። አሜን። እግዚአብሔር ይፍታችሁ ተብለን እኮ ምንም መረቅ ይፍቱኝ ይባላል ያደግንበት። ኧረ አሜን ይፍታችሁ፣ በቃ ይፍታችሁ። ከሶሻል ሚዲያ ስርዓት እግዚአብሔር ይፍታችሁ። ይኸው ካህን ነው እየመረቃቸው አለ። አሜን ብትሉ ይሻላል። ይሄን እኮ ጎንበስ ብላችሁ አሁንም ትጭሩ ይሆናል። አሜን። ሲዝን ወቅቱን ጊዜውን ክፎች ናቸው፣ በራሳቸው ኢቭሎች ናቸው። እግዚአብሔር ግን አንድ ትልቅ ጸጋ ሰጥቶናል። የመዋጀት የመግዛት ሪዲም የማድረግ የኛ የማድረግ አለ። የሰነፍ ስብከት አለ ሀጌ የሚናገረው አይደል? ምንድነው የሚለው? ጊዜው ገና ነው። ጊዜው ገና ነው። ለማን? ለእግዚአብሔር ቤት። ለኛ አክቲቭ ነው፣ 24/7 ነው። በጣም ይሰራል። መጨረሻ ላይ በጣም ውጤቱ ሲጠቃለል ምን ይላል? ብዙ ዘራችሁ ጥቂት አጨዳችሁ፣ ብዙ ሰዓት ሰራችሁ ኦልሞስት፣ ግን ደሞዛችሁ ስትቀበሉ ባከረ፣ በቀዳዳ ከረጢት ሆነ። ስለዚህ ለምንድን ነው ብላችሁ መርምሩ። ብክነት ውስጥ ካላችሁ ለምንድን ነው ብላችሁ መርምሩ። ለምንድን ነው የእግዚአብሔር ቤት ፈርሶ እናንተ በተሸለሙ ቤታችሁ ስለተቀመጣችሁ? ጊዜው ገና ነው። በተለይ በዚህ በ21ኛ ክፍለ ዘመን በጣም ከባድ ነው። ጊዜው ገና ነው። ጊዜው ገና ነው። ጊዜው ገና ነው። አንድ ሚስጥር ልንገራችሁ ወገኖቼ ሆይ፣ በፍጹም የእግዚአብሔርን አጉድላችሁ እናንተ ውስጥ ስኬት አይመጣም። ኧረ አሜን አሜን። በቃ እግዚአብሔር የሰጠንን እድል አጉድለን በፍጹም አይደል? እንደኛ ታድሎ ነበር ይለዋል እኮ። እንደኛ ታድሎ ነበር። ከዛስ በገዛ ፈቃዱ ስፍራውን ለቀቀ። የሚያሳዝናችሁ በእድል አለመጠቀም ብቻ ሆኖ ቢቀር ጥሩ ነው። ችግሩ ቀጥሎ ያለውን ጸጸት አትችሉት። ቀጥሎ ያለውን ሪግሬት ማድረግ። ስለዚህ ታድለናል። እስኪ ታድያለሁ በሉ እስኪ። እስኪ ብላችሁ ታድለናል በሉ እስኪ። ታድለናል። ከእግዚአብሔር ጋር አብረን ለመስራት፣ ከፈጣሪ ጋር አብረን ፓርትነር ለመሆን፣ ሽርካ ለመሆን ታድለናል። ሁሉን ማድረግ የሚችል የማናችንም እገዛ የማያስፈልገው ዓለምን ባንድ የመተክለል የሚችል አምላክ ይሄን ክብሩን ሼር ሊያደርገን ሲወድ ያደረገን ነገር ምንድነው? የሥራው ፓርትነሮች አደረገን፣ አጋሮች አደረገን፣ ሽርኮች አደረገን። የእግዚአብሔር ሥራ እኔና እናንተ አብረን የምንሰራው ነው። ለዚህ ነው
ጳውሎስ ሲናገር ከእርሱ ጋር አብረን የምንሰራ ነን ይላል። አሜን አሜን። አስተማማኝ ፓርትነር በዛ ሳይድ ይከደናል ማትሉት፣ ይተውናል ማትሉት፣ ይረሳናል ማትሉት አስተማማኝ የሆነ ፓርትነር የእግዚአብሔር ሽርኮች ናቸው። የእግዚአብሔር ፓርትነሮች ናቸው። ዛሬ ይሄን ጌታ ቤታችሁ በቃ ሃውስ ሆልዱ እናንተ በቃ ይሄ ሞቲቬሽን ወደ እናንተ እንዲመጣ ለምን ከኛ ብቃት የተነሳ ሳይሆን እግዚአብሔር ከሱ በሰጠን ጸጋ በተጨመረልን በተሰጠን ጸጋ ስለማን የማይገባን የተገባን ስለሆነ እሱ ብቻ አይደለም። በዚህ እድል መጠቀማችን ሰዎች መጥቀም አይደለም፣ መጀመሪያ የሚጠቅመው እኛ ነው። አገልጋይ ስትሆኑ ራሳችሁን ነው የምታገለግሉት፣ ለራሳችሁ ነው። እግዚአብሔር የተባረከ ይሁን። ስለዚህ ይሄን ካልኩ ትንሽ ሪፍሌክት ላድርግና ልጨርስ። በአዲስ ኪዳን በብሉይ ኪዳን ቢገርማችሁ ከአዳም ጀምሮ በነገስታት ታሪክ ውስጥ ሁሉ የምታዩት የብሉይ ኪዳን ታሪኮች አካውንቶች የሚነግሯችሁ ነገር እግዚአብሔር የሰጣቸው ፕሪቪሌጅ እንዴት እንደጎደሉ እድላቸውን እንዴት እንዳባከኑ ዝም ብላችሁ ባይብልን ስታጠኑት በዚህ መነጽር ስታዩት አዳምን ታያላችሁ። ከገነት ካስወጣው ከዛ አለመታዘዝ ይቀጥልና ከዛ ምዕራፍ 6 ላይ የሰው ዘር በሙሉ አመፀኛ ሲሆን እግዚአብሔር በጥፋት ውሃ ሲያጠፋት ያላችሁ እንዲህ እያለ ምዕራፍ 11 ላይ ባቢሎን ላይ አመፃቸው ክፋታቸው ሲወጣ ወደ ላይ ከዛስ እግዚአብሔር አምላክ ደግሞ ልክ እነዚህ አንቲክሎካይዝ የሚያዞሩ እነዚህ እንደ ቅሬታዎች ደግሞ የሚነሱ የነ አብርሃምን ታሪክ የነ ይስሐቅ የነ ያዕቆብን ታሪክ ታያላችሁ። እግዚአብሔር በሰጣቸው እድል ይሄዱ እዛ አመት እንደ እንትን በሚቆጠርበት ዘመን እነ ሄኖክን ታያላችሁ። ሄኖክ አኪያዱን ከእግዚአብሔር ጋር ምን አለ አሳመረ። ክብር ለጌታ ይሁን። ስለዚህ እድልን እግዚአብሔር ይሰጣል። እድል መስጠት የእግዚአብሔር ስራ ነው። ፍሪ ዊል ነፃ ምርጫ ደግሞ የተጠበቀ ስለሆነ ከፍጥረት መጀመሪያ ጀምሮ እግዚአብሔር የናንተን ፍሪ ዊል የናንተን ነፃ ፈቃድ ተጠቀማል። ስለዚህ ነገስታትን በጣም በሚያሳዝን ታሪካቸው የተደመደመውን የነሳኦልን ታሪክ እያነሳችሁ መማር ትችላላችሁ። በጣም የማይበቃ አህያ ፍለጋ ሲንከራተት የነበረ በፍጹም ሲመጣ ትሁት የነበረ አልበቃም እኔ ለአህያ ፍለጋ ነው የተላኩ አባቴ ለዚህ ልኮይ ነው ከነገዴ እንደዚህ የሚመጣ የለም እያለ እንደዛ ባለ ትህትና የነበረ ሰው መጨረሻ ላይ ወደ ሊደርሺፕ ሲመጣ ወደ ንግስና ሲመጣ በእስራኤል የመጀመሪያ ንጉስ ነው እግዚአብሔር የቀባው ሰው ነው። ግን አባከነው እድሉን። ለንስሐ እንኳን ልቡ አልተዘጋጀም። ትዝ ይላችኋል መንግስት ካንተ ተቆረጠ ካንተ ለተሻለ ለጎረቤት ተሰጠ ሲለው ነብዩ ሳሙኤል ሶኬ ነው ያለው። ባይጻፈም ሶኬ ዶንት ወሪ ስለሱ አይክፋ። ለምን አሁን ፕሮግራም አለኝ ከሰዎች ጋር ያለ ነቢያት መቅረብ ስለማልችል ከበር አፕ አድርገኝ ምንም ችግር የለም። ለሚዲያው ፍጆታ ይሆን እንጂ ሶሻል ሚዲያ ላይ ብቻ አብረው አለ ይባል እንጂ በቃ ለፍሮንት ስቴጁ ብቻ ባክ ስቴጁን ተው ምንም ቡጭቅጭቅ ልበል። እግዚአብሔር አምላክ የፊት መድረካችሁና የሆዳ መድረካችሁን ያመቻችላችሁ። ግድ የላ ትልቅ በረካ ነው የሚመረቃችሁ። እስኪ አሜን። ሰው የማያየው በቃ ምንም ችግር የለም ማለት እግዚአብሔር ስለናቀኝ ምንም አልተንፈራፈረም። ዳዊትን እኮ ከሳኦል በላይ ሳኦል በግብረ ገብ አጠይቁትም በዝሙት በገንዘብ ስርቆት ምናምን በጣም ሞራሊ ጥሩ ሪከርድ ያለው ሰው ነው። የሱ ችግር አለመታዘዝ። ዳዊት ብዙ ብሌም የሚደረግበት ነገር አለ፣ ግን ልቡ ምልስ ነው፣ ድንጉጥ ነው። ዳዊት ተንፈራፍሮ ነው በእግዚአብሔር ፊት የሚመለሰው። ድላቸውን ያባከኑ ትዝ ይላችኋል። በጣም የሚያስደንቀኝ ታሪክ የይሁዳ ንጉስ ሕዝቅያስ የመጨረሻ ለሞት ወደ አልጋው ዙሮ ወደ ግድግዳ ዙሮ ለምኑ 15 ዓመት ተጨመረ። እሱን ታሪክ ሳስብ በጣም ደነግጣለሁ። በዳነበት ገና ሰዎች መተው ከባቢሎን ሊጠይቁት ባሉበት አልጋው ላይ እንደወረደ ሰው ይስታል።
15 ዓመት አስጨመረ። በዴዋን ለትውልድ የሚሆን እርግማን ነው። ለምን? የእግዚአብሔርን ቤተ መቅደስ ከፍቶ አሳየ። የማይገባውን ነገር አደረገ። ነብዩ መጣና እንደዚሁ እንዳሳየው ጥርግርግ አድርገው ይዘዋቸው ይላል። እድሜ ከተጨመረልን እግዚአብሔር ጊዜ ከሰጠን እግዚአብሔር እድል ከሰጠን እንድንጠቀምበት ይርዳል። ሰዓት አለን፣ እድል አሁንም እየነገርኳችሁ ነው። አልረፈደም። እግዚአብሔር ማስተካከል ይሆናል። አሜን አሜን። ክፉና ቤታችሁ አስተካክሉ። እኔና ቤቴ እግዚአብሔር እንድናመልክ ተጠርተናል። እንደሚገባን ነው ወይ ወገኖች? ወይ ትንሽ እንቅስቃሴ ብንፈጥር ተአምር እንሰራለን። ታውቃላችሁ ሁሉ ጊዜ በ20ዎቹ ነው የሚባለው፣ በ30% ቤተክርስቲያን የቆሙት በጣም ዴዲኬትድ በሆኑ። ለምን? መዝገባቸው በፊታችን ስለሚያልፍ በቃ አገልጋይ ሆኖ እኮ አስራት የማይከፍልበት ዘመን ላይ ያለን። እኔ ሌባ ይታሰራል እንጂ አሁን ይባረካል። በእውነት ካቴና አስገብታችሁ መውሰድ እኮ ነው። አንዳንዱ ግን የምህረት ዘመን ነው። ብሉይ ኪዳን እንደሱ ብታረክ ኮርኩሞ ነበር ወደ ታች የሚያስገባ። አዲስ ኪዳን መሆናችን ግን እርግማን ነው፣ ኪሳራ ነው። እኔ አስራት ከእግዚአብሔር ሰርቆ ፕሮስፐር ያደረገ ሰው አንድ አምጡልኝ። ይሰበሰባል አይደል? ይሰበሰባል። እዚህ ነው እንጂ ማንሰበሰበው እኮ ይሰበሰባል። ፓርኪንግ ሎት ይሰበሰባል። ጥሩ ሰብሳቢዎች አሉ። ሄልዝ ኬር ይሰበስበዋል። ልንገራችሁ ደግሜ እንደገና ወገኖች ሆይ ፕሪቪሌጅ ለአምላክ መስጠት ፕሪቪሌጅ አይደለም። ለእግዚአብሔር ቤት ስራ ለግለሰብ ሲሰጡ ደስ ያላችሁ በመስጠት ያለው ነፃነት። ኧረ አሜን አሜን። እግዚአብሔር እጃችንን ይፍታው። ይሄ ድል ነው። ከእግዚአብሔር ሰርቀን ቆጥበን ምንም ብናጠርፈው ነገር የለም። ስለዚህ በተጨመረልን እድሜ እግዚአብሔር አምላክ ካልቃ ሲያስነሳው ድል ሲሰጠው ያ ሰው በዛ መንገድ ነው። ስለዚህ ዕብራውያን የጻፈውን ስለ ኤሳው አልነግራችሁም። ለዚህ ዓለም የሚመች ነው፣ ኮምፕሮማይዘር ይለዋል። ረሃብ ማስታገስ ያቃተው ለትንሽ ጊዜ ዋጋ ከፍሎ ትልቁን ዘላለም መጠበቅ ያቃተው። አሁን እኮ ትንሽ ጊዜ እኮ ነው አይደል? እቺ የጥላ ጊዜ ነች አይደል? እቺ የፍታ ጊዜ ነች። ለዘላለም አንኖር ወገኖች፣ ለዘላለም አንኖር። ትላንትና እየተባባል ነበር ከአገልጋዮች ጋር። አንድ ሰው እንዲሁ ያወራ ነበር ቅርብ ጊዜ። አንድ ሰው በአመት ትልቅ ክብረ በዓል አለው። ንጉስ ነው ማለት ህዝቡ ወጥቶ በግራና በቀኝ ተሰልፎ ንጉስ ሺህ ዓመት ንጉስ እያለ ይሰግድለታል፣ ያከብረዋል። እልል እየተባለ ንግስና የሚከበርበት በዓል ላይ ከጀርባ አንድ ባሪያ ታዟል። ማለት አገልጋይ ነው። የዛ ባሪያ ስራ ምንድነው? የንጉሱን ጀርባ መታ እያረገ በዛ ክብረ በዓል ላይ ማለት ነው። አስተዋሽ ነው ስሙ ራሱ አስተዋሽ ነው። ነካ ያረግና ሰው ነህ። ሁለት ሰው የገባቸው እግዚአብሔር ይመስገን። ሰው ነህ፣ ሟች ነህ። ሰዎች ልል ሲሉበት አቤ እዚህ ምድር ታልፋለህ፣ ሟች ነህ። ስለዚህ ጥቂት ጊዜ ነው ያለ፣ ጥቂት ዘመን ነው ያለ በተጨመረለት ጊዜ። ወደ አዲስ ኪዳን ስንመጣ ደጋግሜ አንስቼላችኋለሁ። ጴጥሮስ መጀመሪያ የሚያነሳው እንደኛ ታድሎ ነበር። ስለመታደል ነው እያወራሁት ያለው። እስቲ ታድያለሁ በሉኝ እስኪ፣ ጮክ ብላችሁ እስቲ ታድያለሁ በሉ እስኪ። እግዚአብሔርን ለማገልገል ታድያለሁ። ፕሪቪሌጅ እድል ነው። ከኛ አንዳንዱ ይሆን ዘንድ ታድሎ ነበር። ነገር ግን በአመጽ ገንዘብ ጌታውን ሽጦ መሬት ገዛ፣ በዛው መሬት ላይ እንደዛ ሆነ እያለ ይናገራል። ጳውሎስ በተለይ በአዲስ ኪዳን ከአስቆሮቱ ይሁዳ ቀጥሎ በዛው በሐዋርያት ሥራ መጽሐፍ ላይ የሆኑ ፋሚሊዎችን ታያቸዋላችሁ። እነዛ ፋሚሊዎች ሁሌ ያሳዝኑኛል። በእርግጥ ቤት ሽጠው ግማሹን ወደ ቸርች አመጡት እና ከባድ ሲዝን ውስጥ ስለነበሩ እንዳልኳችሁ በኃይለኛ ስፒድ ይሄድበት በነበረበት በዛ ሪቫይቫል ሲዝን እስቲ አሁን ቤታችሁን ሽጡና ግማሹን አምጡት። በእውነት ሞክሩት እስቲ ሞክሩት በእውነት ይሄ በቃ
በአዲስ ልደት የለጋሾች እንትን ውስጥ ቁንጮ ያስቀምጣቸዋል ማለት ስናነሳው ነው ምንም ቤቱን ሽጦ ግማሽ የሰጠ እያለ ችግሩ ሲዝናቸው ሰዎቹ የነበሩበት ዘመን የመንፈስ ቅዱስ እንቅስቃሴ በኃይል በጣም ሙቭ ያደረግበት ስለነበረ ሰው የኪሱን ሳይሆን የልቡ የሚታወቅበት አሜን። ዋው እንዴት አይነት ከባድ እዛ ውስጥ ስለነበሩ ሚስ አደረጉት ኦፖርቹኒቲያቸው። ከዛ ክብር ጎደሉ። ሌላው የሚያነሳው ራሱ ጳውሎስ ነው። ይሄን ዓለም ወዶ ወደ ተሰሎንቄ ሂዷል ይለዋል ዴማስን። እኔ በጣም ትንሽ ላይፍ ሞክሬያለሁ። ምንድነው ዓለም ወዶ ማለት? የጳውሎስን መዝገበ ቃል ማይንዱን ለማንበብ ከባድ ነው። ይሄም ሲዝኑ ነው ማለት በዛ ሚሽነሪ ጆርኒ ያስቀረው ዓለምን ወዶ ነው ማለት። ሂዷ መነዘር አይላችሁም፣ ሰረቀ አይላችሁ። ዓለም መውደድ በጳውሎስ ሜንታሊቲ መዝገበ ቃላት ምን እንደሆነ ስላልገባን ምንም አንልም። ስለዚህ ዴማስን ወንድም ዓለማዊ ያልን እንቀጣይ በቃ ግን ስናገኘው ለሞሉ ፖል እንደዚህ ያለ የት ሄደ ነው ብለን ብንጠይቀው ጥሩ ነው ከጠቀመን። ቤት መስራት ይሆን የራሱን ቢዝነስ ማሯሯጥ ይሆን አይደል ነው፣ ግን ከከበረው ጥሪ ጎሏል ነው ጥያቄ። አሜን። ያኔ ዴማስ በተሰሎንቄ ቀርቶ ይሰራ ከነበረው ቢዝነስ ይልቅ የተጠራበት የሚሽነሪ ጆርኒ ክቡር ነበር። ከላይፍ ኮሊንጉ እግዚአብሔር አምላክ እንዲሆን ወገኖቼ ወይ እግዚአብሔር ይመስገን እየበላን እንኖራለን፣ እናገለግላለን። ለመብል አንኖርም። አሜን ነው። የእግዚአብሔር መንግስት በመንፈስ ቅዱስ የሆነ ደስታና ሰላም እንጂ መብልና መጠጥ ይሄ መብልና መጠጥ ላይ በጣም እሱን ቴዎሎጂ እየሰራችሁ ከሆነ ስህተት ነው። የእግዚአብሔር መንግስት ባህሪ አይደለም። በመንፈስ ቅዱስ የሆነ ደስታና ሰላም። ክብር ለጌታ ይሁን። ምንም ውስጥ የማናገኘው ዴማስን ያነሳላችሁ። ይቀጥልና ብዙዎች ይላል። ይሄን ተናገረ ኢየሱስ። ብዙዎች እነማ በጳውሎስ ዘመን የነበሩ ፊልጵስዩስ 2 ላይ የሚያነሳቸው ብዙሃን እያለ ነው የሚጠራቸው። ብዙዎች የራሳቸውን ይፈልጋሉ፣ ለእናንተ በእውነት የሚጨነቅ እንደሱ ያለ የለም ይላል። ፊልጵስዩስ 2 ላይ የሚያነሳቸዋል። የመጀመሪያው ራሱን ሳክሪፋይስ እያደረገ የሰጠን ክርስቶስን ያነሳል። ከዛ እኔ ህይወቴ እንደ ቁርባን እንደ ጣን ቢፈስ እያለ ራሱን ይናገራል። እዛ ጢሞቴዎስን ያነሳል። ከዛስ አፍሮዲጡን ያነሳል። ግን ማጆሪቲው የራሱን ይፈልጋል። አያችሁ፣ አሁን ማስተዋል ያለብን የብዙሃኑን ህይወት ኢሚቴት እንዳናደርግ፣ የብዙሃኑን ላይፍ ስታይል ኢሚቴት እንዳናደርግ። በብዙሃኑ አይደለም። እግዚአብሔር በዘመናት መካከል ሪመናንት አሉት፣ ቅሬታዎች አሉት። ክብር ለኢየሱስ ይሁን። ልመርቃችሁ፣ እዛ ቅሬታ ውስጥ እግዚአብሔር ያርጋችሁ። የራሳቸውን ይፈልጋል። በጳውሎስ ዘመን ሰው የራሱን ከፈለገ በዚህ ዘመን እንዴት ሊከብድ እንደሚችል ያስቡት ወገኖቼ። ወይ ይሄ ትልቅ እድል ነው። ይሄ ትልቅ ፕሪቪሌጅ ነው። እድል ነው። ከብዙሃን ጋር እንዳነሳለ። ስለዚህ በጣም ትኩረት ልንሰጥባቸው ከሚገቡ ነገሮች አንዱ ለተሰጠን እድል ነው። ሰዎች በህይወታቸው መጨረሻ ሪግሬት የሚያደርጉበት ብዙ ጊዜ እናገራለሁ። አንድ ሰው ምን አለ? እግዚአብሔር የሚሄድበትን ፈረስ የማደርሰውን መልእክት ሰጥቶኝ ነበር። ፈረሱን ገድየዋለሁ፣ መልእክቱንም አላደረስኩም። እንደ ጉባኤ እንደ ማህበር እግዚአብሔር ሲዝን ሰጥቶናል። ደፍረን መናገር የምንችለው ይሄ ቤት ለስራ ክፍት ነው። አሜን አይደለም ማለት ነው። አሜናችሁ ቀዝቀዝ ካለ ማለት ነው። እስኪ አሜን። ቀቡል ነው። ተቀብለናል በሉ እስቲ። ምን ሌላ ኢንተረስት የለም። ፒኤልሲ አይደለም። በሰው ስም የተመዘገበ ኢንቲቲ አይደለም። ይሄ ቤት የእግዚአብሔር ቤት ነው። ግን በእግዚአብሔር ቤት ስትኖሩ እንዴት መመላለስ እንዳለባችሁ እሱን እስካወቃችሁ ድረስ እዚህ ቤት አንድ ባንዲራ ነው ያለው። ምናውለበልበው አንድ የኪንግደም ባንዲራ ነው።
ክብር ለኢየሱስ ይሁን። እስጨክላችሁ አሜን። አንድ ኪንግደም ባንዲራ ምን ሰልፍ ኢንተረስት የለም። ህጋችንም ስርዓታችን የምናወጣቸው ህጎች ራሱ እኛን የሚያስሩ ናቸው። እኔ ነገ አሳሰበኝ ብዬ የሆነ ነገር እንዳላደርግ ህግ ያስረኛል። ኖ በቃ ሚኒስትሪ ብዬ ስነሳ ስቴፕ ዳውን አድርጌ መሪነቱ ለሌላ ሰው ሰጥቻለሁ። የኔና የጌታ የሚባል የለም። እንደነ ማክሊን አይነት ትልቅ ቸርች ባንዴ 11-20 ሚሊዮን ዶላርስ አንዴ ሬዝ የሚያደርጉ ቸርቾች የፈረሰው በግለሰቦች በፓስተሩ ፐርሰናል ሚኒስትሪ ምክንያት ብዙ ታሪክ አለ። ኖ ዲቫይድድ ሎያሊቲ ምን ጮኸው ለአንድ መንግስት ነው የምንሰራው በአንድ ማበል። ለዚህ ነው ይሄ እዚህ ጋር የነበረን ጊዜ ሪትም እየሰራን ነው። ይሰማችሁ ነው። አንዱን መዝሙር እንዳንሰቅለው እንዳናወርደው ጉራማይሌ እንዳናረገው እዚያ ጋር የክብር ጸዳል የክብር ጸዳል የክብር ጸዳል የክብር ጸዳል እንዳይ ከፍ ብሎ ባንድ ፒች እንዲዘመር ይሰማችሁ ነው። እውነት ነው። የሰዎችን ራዕይ እናበረታታለን። ሰዎች መልካም ነገር እንዲሰሩ እናበረታታለን። ግን ይሄ ማህበር በቃ እግዚአብሔር የሰጠው ራዕይ አለ። እግዚአብሔር የሰጠን ነገር አለ። በዛ ውስጥ ምንም ነገር መስራት እንችላለን። you are welcome 24/7 ክፍት ነው ወገኖቼ። we are serving the same God። ክብር ለኢየሱስ ይሁን። ምንም በእኔ ስም ማስተዋወቅ የለብኝ። በከበደ ባለ ስም ማስተዋወቅ የለብኝ። በቃ እንደ አዲስ ልደት እግዚአብሔር የሰጠን መዝሙር አለ። ምን ጫወተው መዝሙር በቃ ኪው የታወቀ ነው። እዛ ኪው ውስጥ ገብታችሁ መዘመር። ካልሆነ ግን ድብልቅልቃችን ይወጣል። ቋንቋችን ይሄ የእንትን እያለ እንዳይዘነቅ ሲንክሪቲዝም እንዳይሆን ገሏል። ብዙ ቸርቾችን የገደለው ይሄ ነው። በቃ ፐርሰናል የሚባል ሄዱ ሪሰርች አድርጉ ወገኖች። የሰውን ነገር ከቀላቀል በቃ ቤተክርስቲያን እንደ ቤተክርስቲያን አንድ ነገር ልንገራችሁ። ብዙ ነገሮች ፓራ ቸርቾች ናቸው የምንላቸው። እየሰማችሁ ነው። ቸርች በፍጹም በምንም ኢንቲቲ በምንም ምድራዊ ነገር ልትተካ የጋደብ ደጆች የማይቋቋሟት እግዚአብሔር ለምድር ላይ መፍትሄ አድርጎ የሰጣት ክብር ለኢየሱስ ይሁን። ምንም ነገር ብናደርግ ለቸርች አጋርነት እንጂ የቸርችን ማኮስመኛ ቸርችን የሚጋፋ ተጋፊ ኃይል አይደለም። ይሄ ውስጣችሁ አጥንታችሁ ውስጥ ይገባ። we are working for the same kingdom። ጄኔሬሽን እናሳድጋለን፣ ትውልድን እናሳድጋለን፣ የጠፉትን እንመልሳለን። አብረን እንስራ። ክብር ለጌታ ይሁን። ምንም በቃ እኔ ብላችሁ በስማችሁ ማስመሰግቡት ነገር መኖር የለበትም። እንደሱ አይነት ዲቫይሲቭ የሆነ ነገር ለመንፈስ ቅዱስ አሰራርም አይመችም። ስለዚህ እግዚአብሔር ይባረክ። ይሄን ኢንከሬጅ እናደርጋለን። ይሄን በጣም 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 በቃ ሞመንተሙን አብረን ጠብቀን የእግዚአብሔር ነገር ይዘን እንድንሄድ። ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ስለዚህ ራእይ ሲኖር ደግሞ ደስ ይለናል። በቃ ቸርች መክፈት ስታስቡ ነገሩ በጣም ቀኝ እጃችሁን እንሰጣለን በእውነት ብለናል። ይኸው ፓስተር ዲም ምስክር ነው። ፕላንት ባደረገ ጊዜ ቀኝ እጃችን ቀድመን ይሰጠነው አይደል? ልክ ነው እንዴ? በቃ ወንበር ከሆነ ምን እንሰጣለን? ኪቦርድ የሆነ እቃ ምን እንዋዋሳለን። ምክንያቱም ተሴም ጋር ነው የምናገለግለው። ክብር ለኢየሱስ ይሁን። ትዝ ይለኛል አንድ ጊዜ ታች ያለን አንድ ሰው ስላይጎ ላይ ቸርች ከፍቶ አገልግል አልኩት። ውድቀት ደነገጠ። እንዲህ ነው ያለው። ከዛ እንዴት አለ? አይ አልተለመደም። መጨረሻ ላይ አገለገለ። ታስታውሳላችሁ? ላብ ጊፍት ስድሜኒ ጉባኤው ሰበሰበለት። እስካሁን ለሰዎች ሁሉ ያወራው የአባታችን ቤት ሲልቨር ስፕሪንግ ያለው ቸርች፣ ታኮማም ላይ ያለው ቸርች፣ እዚህም ያለው ቸርች ዘሴም ኪንግደም እስካገለገለ ድረስ እንደ አብያተ ክርስቲያናት ቀኝ እጃችንን እንሰጣለን። የግል የሚባል አጥር የለንም። ክብር ለኢየሱስ ይሁን። ስለዚህ በጣም በደስታ ይሄ እግዚአብሔርም ረድቶን ይሄው አብያተ ክርስቲያናት ላይ ዝም ብለው እነዚህ ለውጦች አልመጡም። የመጣው ከእውነተኛ ጀኒውን ከሆነ የአባቴን ስራ እኔ ሌላ ቦታ ለፈንድሬዚንግ ለአንዳንድ ፕሮግራሞች ሲጠሩኝ እንዴት ደስ እንደሚለኝ በቃ ደስ ብሎ የመጀመሪያው ሲድ አድራጊ እኔ ነኝ። ለምን? አባቴ እዚህ እየተገለገለ ነው። ክብር ለኢየሱስ ይሁን። በቃ የኔ አባት ነው የሚመለከው። አንድ ወዳጅ ነበር ጠዋት በቃ እስቲ በቃ እየተደዋወለ በል እንግዲህ አባቴን ግሎሪፋይ አድርጉልኝ። አባታችን በተለያየ ዞን የሚመለክ ኧረ አሜን አሜን። በተለያየ ዓለም የሚመለክ በቃ ዘሴም አንድ አባት ልጆች
አጥር ከሰይጣን ነው። ጠባብነት ከሰይጣን ነው። እኔነት ከሰይጣን ነው። እኔነት ያን ኪሩቤል ያን የሚጋርድ ያን የሚያብለጨልጭ ያን ቶፓዚዮ ምናምን ዞ የሚባሉ ልብሶች የለበሰውን ዞ ያረገው የጣለው ስም ኖ ኖ ኖ ኢጎ ኖ ሎጎ ለዘጎስ ብልጎ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን ብለናል። በቃ ይሄ ሞቶዋችን ነው። በልስቲ በእንግሊዘኛ እኔ ልቀጥል እችላለሁ። እንግሊዘኛ ኖ ኢጎ ኖ ሎጎ ሎጎ ማለት ባንዲራ ማለት ነው። ስም መለያ ምናምን ታፔላ ነው። መሄድ ያለበት ወንጌል ነው። ኤስኤምቲ መጣችሁ ስትማሩ ሌሎች እንቀጥላለን። ከአምስት ነገሮች አንድ ነው ያነሳሁት። ስለ እድል ነው ያወራሁት። ግን ኤስኤምቲ ተማሪዎች አሁን እዛ እኛ ላይ ይሄን ያህል አልተናገርክም ብለው ኮምፕሌን እንደሚያደርጉ አውቃለሁ። ሰዓት ነው አበባየው በሰዓት ኮርኩሞይ ነው። ክብር ለጌታ ይሁን።